ዮሐንስ 12 ከቁጥር 1 እስከ 3 ጌታ ኢየሱስ ከፋሲካ በፊት በቢታንያ በሚገኝ አልዓዛር በሚባል ሰውዬ ቤት እዛ ተገኘ። የእግዚአብሔር ቃል እንደዚህ ይላል። የፋሲካ በዓል 6 ቀን ሲቀረው። ስንት ቀን ሲቀረው? 6 ቀን ሲቀረው። ፋሲካ የማን በዓል ነው? ጌታ ኢየሱስ የሚያከብረው ያለው ፋሲካ የኛ ነው ወይ? አይደለም። የአይሁድ ፋሲካ ነው። ኢየሱስ ጌታ ነው። የኛ ፋሲካስ መቼ ነው? እሁድ ነው። በየቀኑ ነው ማክበር ያለብን። ዓለም በጣም ገዝቶናል። ለነሱ በአመት አንዴ ልትሆን ትችላለች። ለኛ ለክርስቲያን ግን ፋሲካችን ራሱ ክርስቶስ ነው። በየቀኑ የምናከብረው ህይወት ነው። ቀንም አይደለም፣ በዓልም አይደለም፣ ህይወት ነው። ኢየሱስ ጌታ ነው። በእረፍት በመናመን ክርስቲያን ሲከራከር ሳይ አዝናለሁ በእውነት። ለትምህርት ቤት ራሱ ወይም ስራ ቦታ ላይ እረፍት የሚሰጠው ትንሽ ረዘም ያለ እረፍት የሚሰጠው በእነዚህ አይነት በዓላቶችን ያማከለ ነውና በጣም ይገርማል። ኢየሱስ ራሱ ፋሲካችን ነው። የፋሲካ በዓል 6 ቀን ሲቀረው ኢየሱስ ከሞት ያስነሳው አልዓዛር ወደሚኖርበት ወደ ቢታንያ መጣ። በዚያም ለኢየሱስ ሲባል እራት ተዘጋጀ። ምን ተዘጋጀ? ማርታ ስታገለግል አልዓዛር ከራሱ ጋር በማዕድ ከተቀመጡት አንዱ ነበር። ማርያምም ዋጋ ውድ የሆነ ግማሽ ሊትር ንጹህ የናርዶስ ሽቶ አምጥታ የኢየሱስ እግሮች ቀባች፣ እግሮችንም በጠጉሯ አበሰች፣ ቤቱንም የሽቶ መዓዛ ሞላው ይላል። ከዚህ በኋላ የምናነበው ከማርቆስ 14 ቁጥር 3 ጀምሮ። ስለዚህ እቺ የቢታንያ ማርያም የማርታና የአልዓዛር እህት ናት አይደለ? የምትኖረው ቤት ነው በቢታንያ የሚባል ከተማ። ኢየሱስ ጌታ ነው። በጣም ትገርመኛለች ማርያም። በጣም አስተዋይ ሴት ናች። ወንዶች ይቅርታ፣ ሴቶች በጣም አስተዋይ ነን። ሃሌሉያ። በጣም ውድ የሆነ የናርዶስ ሽቶ ይዛ እንዲያ ምንድነው የሚለው ሌላ ትርጉም ላይ ማርቆስ ላይ የአልባስጥሮስ ብልቃጥ ይዛ ይላል አይደለ? ወደ ክፍሉ ስትገባ እስኪያስቡ ምሳ ላይ ናቸው። አልዓዛር ከጌታ ጋር ተቀምጧል። እርግጠኛ ነኝ ሌሎችም የተጋበዙ ሰዎች ደቀ መዛሙርትም አሉ። በእርግጥ ደቀ መዛሙርት አሉ። ማርያም ታገለግላለች። እሷ ግን ውድ የሆነ የናርዶስ ሽቶ ይዛ ወደ ቤት ገባች። ነግሬያቸዋለሁ። ማርያም ምንድናት? እሱ ብቻ አይደለም፣ ታማኝም ናት። ኢየሱስ ጌታ ነው። የእሷ ታሪክ ስናጠና በሶስቱ የወንጌል መጽሐፍቶች 3 ጊዜ ተጠቅሳለች። በእያንዳንዱ ጊዜ በኢየሱስ እግር አጠገብ ናት። ከእግሩ አትለይም እቺ ማርያም። ለምሳሌ በሉቃስ 10:39 ላይ ማታ በስራ ብዛት ስትባክን ማርያም ደግሞ አሉ እየሰማች በጌታ እግር ስር ተቀምጣ ነበር ይለናል። ማርታ ምን እያደረገች ናት? እያገለገለች፣ በስራ እየባከነች። ማርያም ግን በጌታ ስር ምን እያደረገች? የጌታ ቃል እየሰማች። በባካችሁ ልብ በሉ ይሄ ነገር። ቃሉን እየሰማች በምን ሆና? በእግሩ ስር፣ በኢየሱስ እግር ስር። ኢየሱስ ጌታ ነው። ማርያም የምታቀድመው ሁሉ የጌታ ኢየሱስ መገኘት ነው። ጌታ ኢየሱስ ካለ መስራት አይታያትም። የጌታ ኢየሱስ ጊዜ ከሆነ ማገልገል አይታያትም። እግሩ ስር ቁጭ ብላ ቃሉን ትሰማለች። እህቷ ማርታ በስራ ብዛት ትባክን ነበርና ይላል ወደ ጌታ ቀርባ ጌታ ሆይ እህቴ ስራውን ለኔ ብቻ ጥላ ስትቀመጥ ዝም ትላለህ? እንድታግዘኝ ንገራት እንጂ አለችው። ጌታ ግን እንደዚህ አላት። ልብ በሉ ማርታ ማርታ ስለብዙ ነገር ትጨነቂያለሽ፣ የሚያስፈልገው ግን ስንት ነገር ነው? አንድ ነገር ነው። እስኪ በሉ አንድ ነገር ነው። የሚያስፈልገው ስንት ነገር ነው? አንድ ነገር ነው አላት። ማርያም እኮ መልካሙን ድርሻ መርጣለች፣ ይህን ከእርሷ አይወሰድም አላት። በክርስቶስ እግር ስር ሆነ የቃሉ መስማት መልካሙ ድርሻ መምረጥ ነው። ይሄ ደግሞ ካንተ አይወሰድም፣ ከሷ አይወሰድም አለ። የሚያስፈልገው ነገር ስንት ነው? አንድ በሉኝ። ጌታ ይባርካችሁ። አንድ ነገር ብቻ ነው። የእግዚአብሔር ቃልን መስማት ነው። ኢየሱስ ጌታ ነው። የማስተዋሏ ምስጢር ይሄ ነው። እስኪ ልጠይቃችሁ፣ ከጌታ ጋር የጠበቀ ግንኙነት እንዲኖራችሁ እየሰራችሁ ነው ወይስ እንደ ማርታ በስራ እየባከናችሁ ነው? ጠይቁ ራሳችሁ። ምክንያቱ ከእናንተ የማይወሰድ በጌታ ስር ቁጭ ብላችሁ የእግዚአብሔር ቃል ስትሰሙ ነው። መልካሙ ድርሻ ብሏታል ጌታ። ብዙ ጊዜ አገልግሎት ብዙ ቦታ እንሰጠዋለን አይደለ? እዚህ በቆመና ከእግዚአብሔር ጋር ህብረት ባይኖረኝ ጥቅሙ ምንድነው? ቀጥላ ደግሞ በዮሐንስ 11:32 ላይ እግሩ ላይ ተደፍታ አልዓዛር ወንድሟ ከሞተ በኋላ እግሩ ላይ ተደፍታ ጌታ ሆይ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር ብላ እግሩ ላይ ተደፍታ ታለቅሳለች። እኔ ደስ የሚለኝ ማርያም ነገር እህቷ ሁሌ እንደዚህ ናት። በስራ ትባክናለች። አይ ዶንት ኖ ቤት ውስጥ እስኪ
ሳሏትና ወደዚህ ስትል ወንድሟ ሲሞት ራሱ በቃ እንግዶች እየተቀበለች አንዱ ምግብ ስትሰል፣ አንዱ ውሃ ስትሰል፣ አንዱ ምናምን ስታደርግ እስኪ ያስቡትና ከዛ ቁጥር 28 ላይ ምን ይላል? ማርታ ጌታን አናግራ ከጨረሰች በኋላ ተመልሳ ማርያምን ለብቻዋ አጥርታ ይላል። ለብቻዋ አጥርታ መምህሩ መጥቷል ይፈልግሻልም አለቻት። ምን አለቻት? መምህሩ መጥቷል እና በእግሩ ስር ቁጭ ስትል እሱ ራሱም ይፈልግሃል። እየሰማች ነው። ኢየሱስ ጌታ ነው። ማርያምም ይህንን እንደሰማች ፈጥና ተነስታ ወደ እርሱ ሄደች። አይገርማችሁ? ኢየሱስ እንደጠራች ሰምታለች። ይህንን በሰማችበት ቅጽበት ፈጥና ተነስታ ወደ እርሱ ሄደች። ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው ይላል እግሩ ላይ ተደፍታ ጌታ ሆይ አንተ እዚህ ብትኖር ኖሮ ወንድሜ ባልሞተ ነበር ብላ እግሩ ስር ታለቅሳለች። ኢየሱስ ጌታ ነው።